እነዚህ ቀሪ ወራቶች በማንቸስተር ሲቲ ተጫዋችነት የመጨረሻ ወራቶች ናቸው። ኬቨን ደ ብሩይነ ነበር የማንቸስተር ሲቲ ደጋፊዎች ፈጽሞኑ መስማት የማይፈልጉትን ጆሮአቸውን ጭው ያደረገ ዜና ያጋራው። ይውላችሁ ይህንን መጽሐፍ ምንም ቀላል ነገር የለውም። ነገር ግን እንደ እግር ኳስ ተጫዋች ይህ ቀን እንደሚመጣ ሁላችንም እናውቃለን። አሁን እግር ኳስ ከናንተ ጋር አገናኘኝ፣ ከዚህ ከተማ ጋር አስተዋወቀኝ። ህልሜን ሳሳድድ ህይወቴን የሚቀይረውን አጋጣሚ እንደሚመጣ ሳላውቅ ከናንተ ጋር ተገናኘው። ይህ ከተማ፣ ይህ ክለብ፣ እነዚህ ሰዎች ሁሉን ነገር በህይወቴ የሰጡኝ ናቸው። እኔም ያለ ሌላ ምርጫ ያለኝን ሁሉ ለመስጠት ተገድጃለሁ። እናም ገምቱ እስኪ ሁሉንም ማሸነፍ ቻልን። ወደድነውም ጠላነውም አሁን የመሰነባበቻ ሰዓቱ ነው። ሱሪ፣ ሮም፣ ሜሰን፣ ሚሼልና እኔ ይህ ቦታ ለኔና ለቤተሰቦቼ ላደረገልን ሁሉ ለምስጋና የሚሆን ቃላት እንኳን የለንም። ማንቸስተር ከተማ በእኔ ልጆች ፓስፖርት ላይ ሁልጊዜም ሰፍሮ ይቀመጣል። ከሁሉ በበለጠ ግን በሁላችንም ልብ ውስጥ ታትሞ ይኖራል። ይህ ለእኛ ሁልጊዜም ቤታችን ነው። ባለፉት 10 ዓመታት ጉዟችን ክለቡን፣ ከተማውን፣ ስታፉን፣ የቡድን አጋሮችን፣ ጓደኞቼንና ቤተሰቤን አመስግኜ አልጠግብም። ሁሉም ታሪክ መቋጫ ሊበጅለት ግድ ይላልና አሁን ይቋጫል። ነገር ግን የምንጊዜም ምርጡ ምዕራፍ ይሄ ሆኖ ይቆያል። እነዚህ ቀሪ ወራቶች አብረን የምንደሰትባቸው ይሁኑ። ከብዙ ፍቅር ጋር KDB። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ኬቨን ደ ብሩይነ ነበር የማንቸስተር ሲቲው አማካይ የስንብት ጽሑፉን ለደጋፊዎቹ ያደረሰው። ይህ ዜና በብዙዎች አልተጠበቀም። ባለፉት 10 ዓመታት በፕሪሚየር ሊጉ ታሪክ ከታዩ የምንጊዜም ምርጥ አማካዮች መካከል አንደኛው እርሱ ሆኖ ቆይቷል። ኬቨን ደ ብሩይነ ለማንቸስተር ሲቲ ስኬት መሰረቱ እርሱ ላይ ተጥሏል። ፔፕ ጓርዲዮላ እያነባ ያወራል። we did it kev we did it ይላል። ኬቭ አደረግነው እኮ፣ ኬቭ አሳካ ነው። ለ7 ዓመታት የተዋጋንለትን አሁን አገኘነው። ኬቭ we did it ነው አደረግነው፣ አሳካ ነው እኮ አሁን። በእንባ እየታጠበ ኬቨን ደ ብሩይነን ፔፕ ጓርዲዮላ ስፔናዊው የእግር ኳስ ቀማሪ አቅፎት ያለቅሳል። የማንቸስተር ሲቲው አለቃ ከምንጊዜም ምርጥ ተጫዋቾቹ መካከል ከአንደኛው ከኬቨን ደ ብሩይነ ጋር ተቃቅፎ በእንባ እየታጠበ የቻምፒየንስ ሊግ ድሉን የገለጸው እንደዚህ ነበር። ኬቭ we did it እያለ የማንቸስተር ሲቲ ደጋፊዎች ለርሱ ዝማሪያቸው ማቆሚያ የለውም። ኦ ኬቨን ደ ብሩይነ። ይህ የነርሱ ዝማሬ ነው። አዎ አድርገውታል። በማንቸስተር ሲቲ ቤት ሁሉንም አድርገዋል። የቀራቸው የለም። ግን አሁን በቃ የስንብት ጊዜ ደረሰ። 1 ሜትር ከ80 ሴንቲሜትር የሚረዝመው ባለ ዝንጅብል ጸጉሩ ተጫዋች ፊቱ በየጨዋታው የበሰለ ቲማቲም እየመሰለ የሚወጣው አማካይ ጭንቅላቱ ለእግር ኳስ ፍጹምነት የተጠጋ ከማሰቡ የበለጠ ደግሞ እግሮቹ ተአምራትን የሚፈጥሩለት ተጫዋች አሁን ከማንቸስተር ሲቲ ሊሰነባበት ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሲመጣ ገና በ23 ዓመቱ በቼልሲ ሳይሰምርለት የቀረውን የፕሪሚየር ሊግ መጥፎ ትዝታ ለመርሳት በማሰብ ነው። አሁን ግን ሲሰናበት ከፕሪሚየር ሊግ ምርጦቹ መካከል አንዱ እንደሚሆን የተረጋገጠ ሆኖ ነው። ተጫዋቹ ገና ካሁኑ በኤቲሃድ በር ላይ ሐውልት ይቆምለት እየተባለ ነው። ደግሞም ለሐውልት የሚሆን አስገራሚ ሪከርዶችን ይዟል። ይህ ቤልጂየማዊ የእግር ኳስ ቀማሪ እርሱ ወደ ማንቸስተር ሲቲ ቤት እግሩ ከረገጠበት ከ2015 ጀምሮ በእንግሊዝ ፕሪሚየር ሊግ ከርሱ የተሻለ የፈጣሪነትን ሚና የተካነ አማካይ መሆነ ተጫዋች እስካሁን አልታየም። 827 የጎል ዕድሎችን ፈጥሯል። ከነዚህ መካከል 193ቱ ትልልቅ ዕድሎች ናቸው። 117 አሲስቶችን አቀብሏል። 6 የፕሪሚየር ሊግ ዋንጫ፣ 5 የኢኤፍኤል ዋንጫ፣ 2 የኤፍኤ ካፕ፣ 2 ኮሚኒቲ ሺልድ፣ 1 ዩኤፋ ቻምፒየንስ ሊግ፣ 5 ጊዜ በፊፍ ፕሮ የዓለም ምርጥ 11 ውስጥ የተካተተው፣ 5 ጊዜ የፒኤፍኤ የዓመቱ ምርጥ ቡድን ውስጥ የገባው፣
3 ጊዜ የዩኤፋ የዓመቱ ምርጥ 11 ውስጥ የተካተተው 3 ጊዜ የፕሪሚየር ሊግ የዓመቱ ምርጥ ፕሌይሜከር ተብሎ የተሸለመው 2 ጊዜ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች 2 ጊዜ የፒኤፍኤ የተጫዋቾች የዓመቱ ምርጥ ተጫዋች ተብሎ የተሸለመው ኬቨን ደብሮይነ አሁን በዓመቱ መጨረሻ ከማንቸስተር ሲቲ ጋር ይለያያል። ከነገሰበት ቤት ዝናውን ካሰፋበት ስፍራ ኬቨን ደብሮይነ ለአንዴና ለመጨረሻ ጊዜ ይሰነባበታል። የማንቸስተር ሲቲ ደጋፊዎች ግን ከርሱም በኋላ ቢሆን ዝማሪያቸውን አያቆሙም። ኦ ኬቨን ደብሮይነ፣ ኦ ኬቨን ደብሮይነ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።